ምዕራፍ 23 ኢዮብም መለሰ እንዲህም አለ። ዛሬ ደግሞ የሐዘን እንጉርጉሮዬ ገና መራራ ነው። እጁ በልቅሶ ጩኸቴ ላይ ከብዳለች። እርሱን ወዴት እንዳገኘው ምን ነው ባወቅሁ፣ ወደ ተቀመጠበት ስፍራ ምን ነው በደረስሁ። በፊቱ ሙግቴን አዘጋጅ ነበር፣ አፌንም በማስረጃ እሞላው ነበር። የሚመልስልኝም ቃል ምን እንደሆነ አውቅ ነበር፣ የሚለኝንም አስተውል ነበር። በኃይሉ ብዛት ከኔ ጋር ይሟገት ነበርን? እንኳን ያደምጠኝ ነበር። ቅን ሰው ከእርሱ ጋር በዚያ ይከራከር ነበር፣ እኔም ከፈራጄ ለዘላለም እድን ነበር። እነሆ ወደፊት እሄዳለሁ፣ እርሱም የለም፣ ወደ ኋላም እሄዳለሁ፣ እኔም አላስተውለውም። ወደሚሠራበት ወደ ግራ ብሄድ አልመለከተውም፣ በቀኝም ይሰወራል አላየውምም። የሚሄድበትንም መንገድ ያውቃል። ከፈተነኝም በኋላ እንደ ወርቅ እወጣለሁ። እግሬ ወደ እርምጃው ተጣብቋል፣ መንገዱንም ጠብቄአለሁ፣ ፈቀቅም አላልሁም። ከከንፈሩ ትእዛዝ አልተመለስሁም፣ ያፉን ቃል በልቤ ሰውሬአለሁ። እርሱ ግን ብቻውን ነው፣ እርሱንስ የሚመስለው ማን ነው? ነፍሱም የወደደችውን ያደርጋል፣ በእኔ ላይ የተወሰነውን ይፈጽማል። እንደዚህም ያለ ብዙ ነገር በእርሱ ዘንድ አለ። ስለዚህ በፊቱ ደነገጥሁ፣ ባሰብኩም ጊዜ ከእርሱ ፈራሁ። እግዚአብሔር ልቤን አባብቶታልና ሁሉንም የሚችል አምላክ አስደንግጦኛል። ከጨለማው የተነሣ ድቅድቁም ጨለማ ፊቴን ከመክደኑ የተነሣ አልደነገጥሁም።